በርካቶችን እያነጋገረ ያለ አንድ መረጃ እንደምትመለከቱት አማዞን ፕራይም ስፖርትስ አውጥቷል። ለሚቀጥለው ዓመት የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት አርሰናልን በፕሪሚየር ሊጉ ማን ሊፎካከር ይችላል ብሎ በሰበሰበው የደጋፊዎች ድምጽ መሰረት ማንቸስተር ዩናይትድ 45%ን በመያዝ ቀዳሚው ተመራጭ ሆኗል። በተከታይነት ደግሞ ማንቸስተር ሲቲ 35% ድምጽ አግኝቷል። እንደዚሁም ደግሞ ሊቨርፑል እንደምትመለከቱት 15%፣ አስቶን ቪላ ደግሞ 5% በመያዝ አራተኛ ደረጃን ይዟል። በርካቶች እንግዲህ ማንቸስተር ዩናይትዶች ለሚቀጥለው ዓመት ፕሪሚየር ሊጉ ፉክክር በቀዳሚነት አርሰናልን ይወዳደራል ይፎካከራል በማለት ቀዳሚ ምርጫቸው በማድረግ በርካታ ድምጽ በመሰብሰብ በአንደኝነት ደረጃ ላይ ተቀምጧል። ሁለተኛ ላይ ሲቲ፣ ሶስተኛ ሊቨርፑል፣ አራተኛ ላይ አስቶን ቪላ ሆኗል። እናንተስ ታዲያ በዚህ ድምጽ መሰረት በተሰበሰበው ድምጽ ላይ ተስማማላችሁ ወይስ አትስማሙም? የእናንተስ የሚቀጥለው ዓመት የአርሰናል ተፎካካሪ ማን ይሆናል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁን። ማዱኬ ያለውን ሰምታችኋል። ቀጣይ ዓመት ሌሎች ቲሞች ለምን ነው የሚፎካከሩት? ኦልሬዲ ዋንጫ የሚበላው ቲም ታውቋል። የአርሰናል ነው የሚበላው ብለዋል አሉ። እኔ እውነት ነው እኮ ፌቨሬቱ ቲም ቀጣይ ዓመት አርሰናል ነው። ምንም ይሄ ጥያቄ የለውም። ምክንያቱም የቆየ ማናጀር አለው፣ ሻምፒዮን ሆኖ ነው የሚመጣው። እዛ ላይ ደግሞ ተጫዋቾችን ይጨምራል። ግን ማዱኬ እንደዚህ የማለት ሞራል የለውም። ሌላው በመጀመሪያው እሸት መስሎኝ ነበር። ሲዲ ስፖርት ላይ ተሰማ። ያው ሲዲ ስፖርትን ስለማላምን ሄጄ ፋብሪዞ ላይ ቼክ አደረኩ። እውነቱን ነው ማዱኬ። እኔ የፈለገ ሰው እኮ ይበል ይሄንን ማዱኬ በምን ኧረ በስመ አብ ማዱኬ ይበላል እንደዚህ አንተ ወይኔ! ኧረ ተው ግን መች በስነ ስርዓት እንኳን ተጫውተ የምታውቀውን ለአርሰናል እንኳን የሚገባውን ግልጋሎት መች ሰጠ? እኔ በጣም እኮ የሚገርመኝ ተጫዋች የፈለገ ይሄንን ማለት ይችላል። ነራይስ ራያ ኢቭን እነ ስኬሊ ራሱ ማለት ይችላሉ። ማዱኬ እንዴት እኛን ይናገርናል? በጣም የሚገርመው። ለማንኛውም ይሄ በሁለት መንገድ ማየት ትችላለህ። አንደኛ የአርሰናሎችን ኮንፊደንስ ያው እንደተገነባ ማየት ትችላለህ። በሌላ በኩል ግን ለሌላ ለተቃራኒ ቲም መነቃቀል ሊሆን ይችላል። አክቹዋሊ ማዱኬን ያለ ሲሪየስሊ ሰው ይወስደዋል ብዬ አላስብም። ግን ማዱኬ ገረመኝ። በቃ እኔ ከዚህ ሁሉ ሰው ማዱኬ እንደዚህ ማለት ነው። አሬ ሳንድሮ ቶናሊ፣ ጁሊያን አልቫሬዝ፣ ኢማኑኤል ሜምባን የተመለከቱ አዳዲስ ክለባችን አርሰናል የተመለከቱ መረጃዎች እየወጡ ይገኛሉ። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳረሱ ዋናው አካውንታችን ስለተዘጋ። የሳንድሮ ቶናሊ ፈላጊ አርሰናል ብቻ ነው ይለናል ካልሾ መርካቶ። ማንቸስተር ሲቲ እና ጁቬንቱስ ከጨዋታው ወጥተዋል። ለብቻው ነው ረን እያደረገው አርሰናል ይላልና እስካሁን ምንም ኦፊሻል የሆነ ቢድ የለም። ግን ቢሆንም አርሰናል ነው እንግዲህ የልጁ ዋነኛ ፈላጊ ብሏል። ጁሊያን አልቫሬዝ ወደ ባርሴሎና ያደርገዋል የተባለው ዝውውር እንደማይሆን ትናንት መረጃ ጠቅሼ ነግሬያችሁ ነበር። ዛሬ ደግሞ ጁሊያን አልቫሬዝ ወደ አርሰናል ለመቀላቀል ዝግጁ ነው የሚል መረጃ ፉትቦል ለንደንና ሜትሮ ይዘው ወጥተዋል። እውነት ከሆነ እኮ ደስ ይለኛል፣ ከታመኑ ማለት ነው። እንደ ኢማኑኤል ኬርኪስ ዘገባ እንግዲህ ለፔርሺያን ነው የሚጽፈው። ክለባችን አርሰናል ኢማኑኤል ምቤማ የሚባለውን የፓሪስ ሰን ጀርመን 20 ዓመቱ ነው፣ ሌፍት ባክ ነው ተጫዋች ማለት ለማስፈረም ወጥሮ እየሰራ እንደሆነ ማለት ነው። ባይዙ ያገባባቸው ይገርማቸዋል። ልጁ ላይክ እንግሊዝ ውስጥ መጥቶ ይሄ ፔፐርም የለውም እንትን ለማለት ማለት ነውና ምንድነው ልጁን ኦልሞስት ወደ ማሳመኑ ሂደዋል። ምንድነው ያደረጉት? ላይክ ከልጁ ጋር ኮንታክት ካደረጉ በኋላ ካስፈረሙት በኋላ በውሰት እዛው ይሄ ፔፐሩ ምናምን እስከሚጨርስ ማለት ሌላ ቦታ እንዲጫወት ሊያደርጉ እንትን ይላሉና ብቻ ኦልሞስት ይሄኛውም ዝውውር የሚሳካ ዝውውር ይመስላል። ከፓሪስ ሰን ጀርመን ነው። ፓሪስ ሰን ጀርመን ውስጥ የመጀመሪያ ድል እያገኘ ስላል አይደለ ወየ ብሎታል አንድሬ ቤርታ ሀቢቢ። ምሽት አዳዲስ መረጃዎች ይኖራሉ። ከች ትላለህ። ኮፒ ሊንክ ሪፖስቱ ማድረጉን እንዳረሳ። ሐሳብህንም ኮሜንት ላይ ደቅ ታደርግልኛለህ። ይመችህ ሀቢቢ። የራፋኤል ሊያው ጉዳይ እንዴት ደረሰ? መረጃው ምንድነው ብላችሁ በዝርዝር እንደነግራችሁ ለፈለጋችሁ እናንተ ለማንቸስተር ዩናይትድ ደጋፊዎች ይሄ መረጃ ለእናንተ ነው። 10 ጊዜ ኮፒ ሊንክ እያደረጋችሁ ለማንቸስተር ዩናይትድ ደጋፊዎች አድርሱ። እንዲሁም መረጃ ቶሎ እንዲደርሳችሁ የፕላስ ምልክቱን ያጠፋችሁ ተከታተሉኝ። ኤሲ ሚላኖች ራፋኤል ሊያውን የመሸጥ ፍላጎት አላቸው። ነገር ግን በቀጣይ በ2026 የዓለም ዋንጫ ራፋኤል ሊያው ለፖርቹጋል ብሔራዊ ቡድን የሚያሳየው አቋም ጥሩ ከሆነ የተጫዋቹ የዝውውር ዋጋ ይጨምራል ብለው ስላሰቡ ከዓለም ዋንጫው በፊት ስለ ራፋኤል ሊያው ዝውውር ጉዳይ መነጋገር እንደማይፈልጉ የመረጃ ምንጮች እያመላከቱ ይገኛሉ። ማንቸስተር ዩናይትድ ከራፋኤል ሊያው ወኪሎች ጋር የተወሰነም ቢሆን ንግግር ቢያደርጉም ኤሲ ሚላኖች ግን ከዓለም ዋንጫው በኋላ ነው ስለ ራፋኤል ሊያው ዝውውር መነጋገር የሚፈልጉት። ይህ የተረጋገጠ መረጃ ነው። ከዓለም ዋንጫው በፊት ራፋኤል ሊያው ወደ የትኛውም ክለብ መዘዋወር አይችልም ማለት ነው። ይህ የተረጋገጠ መረጃ ነው። ሁሌም ማንቸስተር ዩናይትድን የተመለከቱ የተረጋገጡ መረጃዎች እንዲደርሳችሁ የፕላስ ምልክት ማጥፋታችሁ እንዳትረሱ። አይ አማድ አንተ ዘር አሰዳቢ። እኔ ኳስ ልትጮትላ ካለ አንድ ተጫዋች
ታዋቂ አታሳልፍም አሉ። እሺ የዴምቤሌ ባላንዶር የበላ ተጫዋች ነው። ቻምፒየንስ ሊግ በልቷል። በጣም ዝነኛ ነው። ማሊያውን ተቀበልክ። ይሄ ትሁት መሆንን ነው የሚያሳየው። ማንም ይቀበላል። ምን አባ ያረክበትን ማሊያ ነው የሰጠው? ምን አባ ሰራው ብለህ ነው ያንተን ማሊያ የሰጠው? በግድ ልትገለው እዛው በር ላይ ጥሏል። ሲተደብቀ ተከታተለው። ምን ሰራው ብለህ ነው ያንተን ማሊያ የሰጠው? ያንተን ማሊያ ነፍሴ እሱን አትቀበልም። በክለቢውም በሀገር የታባ ያሳካው ዋንጫ ነው የሰጠው። ሰው ሼም እንደሚይዘው አውቀ በግድ እንካ። የሚገርም አሰድቡን፣ በየቦታው እየሄዳችሁ አሰድቡን። ምድረ ማንቸስተር ዩናይትድ ሁለተኛ የዝውውር ፈራሚያቸውን ለማግኘት እንቅስቃሴ በይፋ ጀምሯል። እሱም ተጫዋች ፒየር ካሉሉ ነው። ኮሪያ ዴሎ ስፖርት እንዲሁም ደግሞ ጋዜጣ ዴሎ ስፖርት ሌሎችም የተለያዩ የጣሊያን አምዶች ናቸው ነገር በዝርዝር እየዘገቡ የሚገኙት። ዩናይትድ ካሉሉም በዋነኝነት ኢላማ ያደረገበት ምክንያት ለጥያቄ የሚቀርብ አይደለም። ተጫዋቹ ጥሩ አቅም ያለው ስለሆነ ነው። ፕላስ ደግሞ ሃሪ ማጓየር 33 ዓመት ላይ ነው የሚገኘው። ከዚህ ተጫዋች በውድድር ዘመኑ ላይ ያደረጉትን እንቅስቃሴ ስንመለከት በዱዌል በሉት በሪከቨሪ ፔስ ይበልጧል ካሉሉ ማጓየር እሱን የሚበልጠው በዱዌል ብቻ ነው እና በጣም ጥሩ አቅም ያለው ተጫዋች ነው። ካሉሉ በ38 ጨዋታ 37ቱን ተጫውቷል በዚህ በተጠናቀቀው የውድድር ዘመን ማለት ነው። ምንም ጁቬንቱስ የሻምፒየንስ ሊግ ቲኬትን ይዞ ማጠናቀቅ ባይችሉም 3330 ደቂቃዎችን የተጫወተ ተጫዋች ነው። 1420 ደግሞ ኳሶችን አቀብሏል በአጠቃላይ በውድድር ዘመኑ ማለት ነው። በኳስ ማከፋፈል ረገድ 9.5 የተሳካ ኳስ የማቀበል ስኬት ያለው ተጫዋች ነውና በተጨማሪ 59% ዱዌሎችን የሚያሳካ ተጫዋች ስለመሆኑ ነው ቁጥሮች የሚናገሩት። ከዚህ በተጨማሪ ካሉሉ ባለው ከፍተኛ ፍጥነት ምክንያት ሪከቨሪ ራኖቹ ዘግናኝ ናቸው ጋይስ። ኳስ አታሎ ቢያልፉት እንኳን ይመለሳል፣ ታገኙታላችሁ እንደ መንፈስ ማለት ነው። ያ ነገሮች በጣም አስደናቂ ናቸው። በጨዋታ 4.1 ጊዜ ብቻ ነው በአጠቃላይ በዚህ በሪከቨሪ ፔስ ጋር በተያዘ ማጓየር ማድረግ ይችላል። በንጽጽር ነው እያቀረብኩላችሁ ያለሁት ከማጓየር ጋር ያለው ልዩነት ማለት ነውና ይሄ ለጥያቄ አይቀርብም። ሊሳንድሮ ማርቲኔዝ 2 ተጫውቶ 3 የሚጎዳ ተጫዋች ነው። ላይክዋይዝ ማቲያስ ዴሊትም ብዙ ምንት ምጥሉበት አይደለም፣ እድሜ እየሄደ ነው። ፕላስ እንደነ ሌኒዮሮ ይጎላችኋል፣ በጣም ይጎላችኋል ስላችሁ አይመጡም። በቃ ለምን ነው ገና ናቸው። ኢቨን ሄቨን ይሻላል እኔ ከሌኒዮሮ ከሚያሳየው እንቅስቃሴ አንፃር ባክ ላይ ናቸውን ማስተካከል ግድ ይላቸዋል። ፒየር ካሉሉ ደግሞ በጣም ትኩረት ያደርጉበት ተጫዋች ነውና ይሳካል ላይሳካ የሚጠበቅ ርዕሰ ጉዳይ ይሆናል ማለት ነው። ይህ ተጫዋች ግን በጣም ጥሩ አቅም ያለውና ምናልባትም የማንቸስተር ዩናይትድ ሁለተኛው ፈራሚ ሊሆን ይችላል ተብሎ ይገመታል ከኤደርሰን ቀጥሎ። በዚህ ጉዳይ ምን ትላላችሁ የማንቸስተር ደጋፊዎች? እናንተን ሀሳብ ኮሜንት ላይ ይጠብቃሉ። ፎሎ ማድረግ እንዳይረሳ። ሰበር ዜና ነው ሮጀርስን በተመለከተ ይዤላችሁ የመጣሁት ማለት ነው። ለማንኛውም የሮጀርስ ጉዳይ ከምን ደረሰ እያላችሁ ስትጠይቁ የነበሩ ሰዎች እንግዲህ አሁን ላይ ቦምብ የሆነ ዜና ወጥቷል ማለት ነው። ወይ ቼልሲ ወይ ደግሞ አርሰናል በሚቀጥሉት ጥቂት ቀናት ውስጥ የሮጀርስን ዝውውር በተመለከተ ትልቅዬ እርምጃ እንደሚወስዱ ሲሞን ጆንስ በገጹ ላይ ዘግቧል። እመኑኝ ይህ ተጫዋች ወደ ክለባችን አርሰናል የሚመጣ ከሆነ አርሰናልን በቀጣዮቹ ዓመታት ማቆም እጅግ በጣም ከባድ ነው የሚሆነው። አሁን ከመሸ እንግዲህ የአሰልጣኝ ሚኬል አርቴታ የክረምቱ 2 ዋነኛ ፍላጎቶቻቸው ወጥተዋል። እንደዚሁም ደግሞ ሌሎች በርካታ የዝውውር መረጃዎች አሉ። ቪዲዮ ረዘም ሊል ስለሚችል በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። እንግዲህ ሳንድሮ ቶናሊን አርሰናል ከኒውካስትል ለማምጣት የክረምቱ የአሰልጣኝ ሚኬል አርቴታ ትልቁ ፍላጎታቸው እንደሆነ በአሁኑ ሰዓት እየወጡ ያሉ መረጃዎች ያሳያሉ። ማግባይሶቹ ኒውካስትል ዩናይትዶች ለዚህ ተጫዋች ቢያንስ 100 ሚሊዮን ፓውንድ የዝውውር ሂሳብ ይፈልጋሉ። አሰልጣኝ ሚኬል አርቴታ ግን ለሳንድሮ ቶናሊ የተከፈለ ዋጋ ተከፍሎ ወደ መድፉ ቤት እንዲመጣም በጥብቅ ይፈልጋሉ ማለት ነው። ሳንድሮ ቶናሊ እንግዲህ ለአሰልጣኝ ሚኬል አርቴታና አርሰናል በአሁኑ ሰዓት ለሚከተለው የአጨዋወት ዘይቤ እጅግ በጣም ተስማሚ እንደሆነና 100% ልክ እንደ ዴክላን ራይስ አርሰናል ቤት መጥቶ ሊሳካለት እንደሚችል በርካቶች ይናገራሉ። እኔም ሳንድሮ ቶናሊ ወደ አርሰናል ቢመጣ በጣም ከሚሳካላቸው ተጫዋቾች መካከል አንዱ ነው ብዬ አስባለሁ። ነገር ግን ተጫዋቹን ብዙ ክለቦች ይፈልጉታል፣ ማንቸስተር ዩናይትድን ጨምሮ በብዙዎች ቡድኖች ዘንድ የሚፈለግ ስለሆነ መድፈኞቹ አርሰናሎች ይህንን ዝውውር በቶሎ መጨረስ አለባቸው። በሌላ በኩል የሞርጋን ሮጀርስን ዝውውር ባየር ሙኒክ ተቀላቅሏል። እንግዲህ ሁለተኛው ትልቁ የአርቴታ ፍላጎት ከአስቶን ቪላ ሮጀርስን ማምጣት እንደሆነ የሚታወቅ ሲሆን አሁን ከመሸ የሚወጡ መረጃዎች እንደሚያሳዩት ባየር ሙኒኮችም ይህንን የአስቶን ቪላ እንግሊዛዊው የፊት ለፊት መስመር ተጫዋች ሮጀርስን ለማስፈረም እንቅስቃሴዎችን ጀምረዋል። ስለዚህ የሮጀርስም ጉዳይ ላይ ፍጥነት የግድ ነው ማለት ነው። በሌላ በኩል የአርሰናሉ ተጫዋች ኢታን ዋኔሪ ወደ ኒውካስትል ዩናይትድ ሊያመራ ይችላል። ኒውካስትሎች በኢታን ዋኔሪ ጉዳይ ላይ ስለ ዝውውሩ በቅርበት እየተከታተሉ ይገኛሉ። በሌላ መረጃ ደግሞ የአርሰናሉ ማርቲኔሊ በጀርመኑ ክለብ ባየር ሙኒክ በጥብቅ እየተፈለገ ነው። ባየር ሙኒክ በነገራችን ላይ ከድሮም ጀምሮ የማርቲኔሊ አድናቂ እንደሆነ ይታወቃል። በዚህ ክረምት ታዲያ አርሰናል ሊለቅ እንደሚችል የሚጠበቀው ማርቲኔሊ ወደ ጀርመን ባየር ሙኒክ ሊያቀና ይችላል። ሌላኛው ተጫዋች ሊያንድሮ ትሮሳርድ ደግሞ በስፔኑ ክለብ አትሌቲኮ ማድሪድ ክትትል እየተደረገበት እንደሆነ ተሰምቷል።
አስቡት ሚኬል ኦሊሴ ወደ ሎስ ብላንኮቹ ሪያል ማድሪድ ቢመጣ ማለት ነው። አሁን እየወጡ ያሉ መረጃዎች ፔሬዝ በ150 ሚሊዮን ፓውንድ ከዛም በላይ ወደ ሪያል ማድሪድ አመጣዋለሁ ያሉት ጋላክቲኮ ወይም ኮከብ ተጫዋች ሚኬል ኦሊሴ እንደሆነ መረጃዎች እያሳዩ ነው የሚገኙት። ኦሊሴ ሪያል ማድሪድን ከተቀላቀለ ምን አይነት የፊት ለፊት መስመር ስብስብ ልንመለከት እንደምንችል ማሰብ እንግዲህ ቀላል ነው ማለት ነው። በስተመጨረሻም የኤስ ሚላኑ ተጫዋች ራፋኤል ሊያኦ ወደ ፕሪሚየር ሊግ ወይም ደግሞ ወደ ስፔን ላሊጋ መምጣት እንደሚፈልግ ተናግሯል። ስፔን ወይም እንግሊዝ ብመጣ ውጤታማ ሆናለሁ፣ ከዛ የሚመጡ ጥያቄዎችን ለመመልከት ዝግጁ ነኝ ሲል ራፋኤል ሊያኦ ተናግሯል ማለት ነው። ማንቸስተር ዩናይትድ እና አርሰናል የዚህ ተጫዋች ፈላጊ እንደሆኑ ይታወቃል። እንግዲህ ዛሬ ያሉት የዝውውር መረጃዎች እነዚህ ናቸው። ሌሎች መረጃዎች ሲወጡ በፍጥነት ወደ እናንተ አደርሳለሁ። ስለዚህ ፎሎ ማድረግ አትርሱ። ይመቻችሁ።